ፈሬን ግጥም አድርጎ ይሳመኝ። ምን? ባለፈው ክፍሉ ጠርቶኝ ከንፈሬን ግጥም አድርጎ ነው ይሳመኝ። ምክንያቱም ደግሞ እኔ እህቱ አይደለሁም። ቃልን ስማታል። ሙቀቴ ስማ፣ በአንተ ምክንያት እኮ ነው እንደዚህ ያልኩት። እጅጉን በጣም የሚገርም ነገር ተፈጥሯል ማለት ነው። እንግዲህ አቶ በኃይሉ ተመትቷል። አቶ በኃይሉን የመታው ደግሞ ዳግም ነው። እንግዲህ ዳግምን እሱ ራሱ ሲፈታተነው ነበረ። አንተ እንደ ሴት ከመጮህ ውጪ ወንድነት እየታለህና ነው ልትመታኝ የምትችለው እያለ ሲፈታተነው፣ እንግዲህ ዳጊ ደግሞ ኦኬ ወንድ አለመሆኔንማ ናቅ መሰግ ላሳየ እያለ ይመስላል ማለት ነው። እንግዲህ በቢላ በያዘው ቢላ መትቶት ያው ጎድቶታል ማለት ነው። ከተጎዳ በኋላ ምን ተፈጠረ? እንዲሁም ደግሞ ወይዘሮ ገነትም ልጇን በጣም የደበቀችው ትልቅ ሚስጥርም አለ። እሱ ምንድነው የሚለውንና እንዲሁም ደግሞ በጣም በሚያሳዝን ሁኔታ ማለት ነው ቃል አሁን ላይ በጣም እየወደቀች ትገኛለች። ምክንያቱም ሰላም ራሱ ብዙ ነገሮችን ብዙ ሚስጥሮችን ሰምታ አንቺ ልጄ በመሆንሽ አፍሬብሻለሁ ስትል ተናግራለች ማለት ነው። ስለዚህ እነዚህን እና አንዳንድ ነገሮችን የምናይ ይሆናል ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ አደራ የተሰኘውን ድራማ ነው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ወይዘሮ ገነት በጣም በልጇ አዝናለች። አፍሬብሃለሁ ስትልም ዳግምን ተናግረዋለች። ነገር ግን ዳግም ያደረገው ምንም አይነት ስህተት የለም። እርግጥ ነው ሰውን መጉዳት ጥሩ አይደለም። በመነጋገርና በሀሳብ መፍታት ይቻል ነበረ ችግሩን። ነገር ግን በኃይሉ በዛ የሚያስብ ሰው አይደለም። እስኪ ተመልከቱ፣ ሳሚን ራሱ እኮ አግቶ አሳግቶ ማለት ነው እንዴት እያሰቃየውና እንዴት መከራውን እያበላው እንደሆነ ግልጽ ነው። ስለዚህ አሁንም ዳግም ደግሞ ይሄንን በማድረጉ አሁን ላይ አምልጧል ማለት አይቻልም። ምክንያቱም አቶ በኃይሉ እጁ በጣም ረጅም ነው ማለት ነው። ባለፈው ራሱ ቃል ከሰላም እንግዲህ ከቅጹ ውስጥ እንደገባች ሲያውቅ እንዴ በራሴ ጊዜማ አልበላም፣ እኔ በራሴ ሜዳማ መበላት የለብኝም ብሎ ነው እንግዲህ ምን ሰጥቷቸው እንደሆነ ባይታወቅም እንኳን ከማረሚያ ቤት ወዲያውኑ የወጣው ማለት ነው። ከዚህ ቦታ መውጣት አለብኝ አለ። ወዲያውኑ ደግሞ መውጣት ችሎ ወጣ ማለት ነው። ስለዚህ በኃይሎቹ በጣም ረጅም ነው። ስለዚህ አሁንም ቢሆን ዳግምን ነግሮታለኝ፣ አንተንና እናትህንማ በህይወት እንድትኖሩ አልፈቅድላችሁም በፍጹም ብሎ በጣም ነው ሲያንገላታውና ሲያሰቃየው የነበረው ማለት ነው። ስለዚህ አሁን በኃይሉን እሱ በመምታቱ ለደቂቃ እንኳን አልጸጸትም ብሏልኝ። እውነት ለመናገር እንደ ጭካኔው በኃይሉ በጣም ሲበዛ ጨካኝ ነው። ስለዚህ እንደ ጭካኔው መጠን ይሄ ይበዛበታል ማለት ይበዛበታል ሳይሆን እንደውም ያንስበታል። እንደውም ዳግም ምሮታል። በነገራችን ላይ በኃይሉ ቢሆን ማለት ነው በዚህ ቦታ ዘልዝሎ ነው የሚጥለው የነበረውና በጣም ከባድ ነው። ወይዘሮ ገነት ደግሞ አላወቀችም ማለት ለምን እንደዚህ እንደጎዳው እኔ እኮ ባላውቅ ይሻለኝ ነበረ። አሁን አንተ ልጄ ነህ ብዬ መቀበል ራሱ ለኔ እፍረት ነው። እንዴት ሰውን ያክል ነገር እንዴት እንደዚህ ታደርጋለህ? ይሄን ነገር በነገራችን ላይ ወይዘሮ ገነት ብቻ ሳትሆን ብሌንም በጣም ነው ያዘነችው። ቆይ ይህ ፍቅር ማለት ይሄ ነው? ይሄ ነው የኔ ውለታ? በጣም በቀርምት ምትብላ ነው ያዘነችው። ለምንድነው? ብሌን በጣም የዋህ ናት። ወይዘሮ ገነትም ቢሆን እንደዛው። ነገር ግን ለበኃይሉ ይሄ ሲያንስበት እንጂ ምንም ማለት አይደለም ብዬ ነው የማስበው። ምክንያቱም በጣም አውሬ ከመሆኑ የተነሳ ማለት ነው። እናም እንግዲህ ብሌን በጣም የተወዛገበችበት ደግሞ ትልቁ ነገር ምንድነው? ከዳግም ጋር አሁን ብጋባ ለኔ ኃጢአት ይሆናል ወይስ ኃጢአት አይሆንብኝም? እንዴትስ ላድርግ እያለች በጣም እየተጸጸተች ነው። እስኪ ውዶችዬ አሁን ብሌን ዳግምን ብታገባው ኃጢአት ይሆንባታል ወይስ አይሆንባትም? የእናንተን ሀሳብ አስቀምጡልኝ ማለት ነው። የኔን ደግሞ ነግራችኋለሁ በቀጣይ። እንግዲህ ብሌን ታዲያ ይሄንን ነገር በምታብሰለስልበት ሰዓት እና ደግሞ በተነጋገሩበት ጊዜ በነገራችን ላይ ይሄንን ነገር ወይዘሮ ገነት ራሱ ብላለች። እስቲ ቆይ እንግዲህ
በጣም አዝኗልኝ። ማን ዳጊ ማለት ነው። ዳጊ እኔ ብሌን እኮ ተቀይማኝ በፍጹም እንቅልፍ አይወስደኝም ብሎ በጣም እያዘነ ነበረ። ታዲያ በዛ ሰዓት እንግዲህ ለወይዘሮ ገነት በቃ የሆነ ሚራክል ነው የሆነባት። እንዴ ቆይ እንዴት ነው የማደርገው? ዳግም የወለድኩት ልጄ ነው፣ ብሌን ያሳደግኳት ልጄ ናት። ታዲያ ሁለቱ እንዲጋቡ እንዴት አድርጌ ነው የምፈቅደው? እንዴ ልጄ እንዳልኳት ደግሞ ልጅ አገባት እንዴ እንዴት ይሆናል ብላ በጣም ነው የተወጠረችው ማለት ነው። በእርግጥ ይሄ ነገር ለዳግምም ምን ማድረግ እንዳለበት ሁሉ አያውቅም። እንዴ እናቴን ባላገኘኋት እንድል ነው እንዴ ብሌን ያላት ባለፈው ራሱ በፍጹም አይሆንም ስትለው አሁንም በድጋሚ አይሆንም ብለዋለች። እኔ እናንተ ተዋደናል ተፋቅረናል፣ እርግጥ ነው ግን ደግሞ የገነት ልጅ እስከሆንክ ድረስ ከኔ ጋር መጋባት አትችልም። እኔ እኮ ገነት እናቴ ባትሆንም እንደ ልጅ ነው ያሳደገች፣ ባትወልደኝም ከህፃንነት ጀምራ ተንከባክባ አሳድጋኛለች። ስለዚህ እንዴት አድርጌ ነው አሁን አንተን ላገባ የምችለው ብላለች። በዚህ መሀል ታዲያ ይቺ ክፍተት ለቃል በጣም ትልቅ አድቫንቴጅ ሆኖላታል ማለት ነው። ቃል እንግዲህ ምን እያለች ነው የምትገኘው? በቃ ለእኔ ዳሪልኝ ወንድምሽን፣ መቼስ ወንድምሽ ሆኖ አታገቢውም አይደለ እያለቻት ነው። ነገር ግን ብሌን ደግሞ እያለች ያለችው እኔ እንኳ ልዳርልሽ ብል እሱ ሊያይሽ ራሱ አይፈልግም ማለቻትና አንዳንድ ጊዜ ራሳችንን ከመጠን በላይ አድርገን መጣል አግባብ ነው ብዬ አላስብም። ማለት የሚወደናን ነው። በእርግጥ ፍቅር ፈልጋችሁት ምናምን የሚመጣ ላይሆን ይችላል። ኦፍኮርስ ማለት እንዴት እንደሚመጣ ሁላ ግራ የሚያጋባበት መንገድ ሊኖር ይችላል። ግን ቃል ትልቅ ስህተት ነው እየሰራች ያለችው እነዚህ ልጆች መሀል። አሁንስ እስኪ እህትና ወንድም እንደሆኑ ተዋወቁ ኦኬ። ግን ከበፊትም ጀምሮ እንግዲህ ሄለን እንዳለቻት ማለት ነው የሰው ደስታ እማያስደስትሽ፣ ቆይ አንቺ ምንድነሽ እንዴ? ለሰው ሁሌ ጉድጓድ እንደቆፈርሽ የሰውን ዝቅታ ብቻ የምትፈልጊ ቆይ ለምን ብላታለች። እውነቷን ነው የምር ማለት አንዳንዴ እኮ በቃ ያገኝ ሰው ያገኝ ደስ ይላል። እንዴ ቃል እኮ ከምን አይነት ሰፈር እንደመጣች እኮ ግልጽ ነው። አረ ከዚህ ሰፈር ልውጣ እኮ ነው ያለችው። ያኔ ራሱ ሳሚ የሆነ ስራ ተገኝቶልሻል ምናምን ብሎ ወደ አቶ በኃይሉ ሲያመጣት ምንም የሆነ ብቻ እንደዚህ እንዳሁን አይደለች። ያው እንደዚህ አልነበረችም፣ እንደዛ ወድቃ ነበር አይደል እንዴ? ከዛ ያነሳት ፈጣሪ ሌላ ሰው ሲያገኝ ለምንድን ነው እንደዚህ የምትሆኑ? አሁን ሰላም ለብሌን የሆነ ነገር ስታደርግ ብግን ትላለች እሷ ማለት ነው። እና ይሄ አግባብ ነው ብዬ አላስብም ማለት ነው። ኦፍኮርስ ድራማ ነው፣ ግን እንደ ትምህርት የምንወስደው ደግሞ እዚህ ጋር ብዙ ትምህርቶች አሉ። እኔ ግን ጥያቄ ለእኔ ለራሴ መመለስ ያቃተኝ ነገር የዳግምና የብሌን ጉዳይ ማለት ያው በስጋ የተሳሰረ ሰው አይጋባም፣ ልክ ነው። ግን ደግሞ እነዚህ በስጋ አልተሳሰሩም እና እስኪ እናንተስ ምን ትላላችሁ? ድጋሚ ጠየኳችሁ ማለት ነው። እንግዲህ ወይዘሮ ገነት ልጇን በማግኘቷ ደስ ብሏት ደስታዋን ከማጣጠሟ ቀድሞ ግን እንግዲህ በኃይሉ ሊያጠፋቸው ወይም ደግሞ እነሱን ሊገድል እንደሚፈልግ ነው ቃል የተናገረችው። ቃል ለማን የነገረችው? ለዳግም ማለት ነው። ታዲያ ዳግም ደግሞ እሳት ለብሶ እሳት ጎርሶ ሄዶ በኃይሉን እንዴት እንደጎዳው ተመልክተናል ማለት ነው። አንዳንዴ ስሜታዊ መሆንም አግባብ አይደለም። ዳጊ እኮ በራሱ ያሰበው ትልቅ ሀሳብ ነበረ። እናም እንግዲህ ያን ሀሳብ ደግሞ ምን ነበረ? ለብሌን ራሱ ነግሯታል። ብሌን እኔ እኮ በኃይሉ እንዲያውቅ አልፈልግም። በኃይሉ ካወቀ ገነት የኔ እናት እንደሆነች ካወቀ ገነትንም እኔንም አንቺንም ያጠፋናል። ስለዚህ እኔ የምፈልገው እናንተን ሁለታችሁን ማንም እንዲነካብኝ አልፈልግም። ስለዚህ የሆነ ራቅ ያለ ቦታ ተከራይቼ እዛ እንሄዳለን። እኔ እኮ እዚህ የተከራየሁትኝ በኃይሉን ለመከታተል ነው ብሏል ማለት ነው። እና ያን ሀሳቡን መቀየር አልነበረበትም። ያንን ሀሳቡን ማጽደቅ ነበረበት ብዬ አስባለሁ። ማለት ወጥቶ ቢከራዩ በቃ የዚህም ጋር እኮ ተከራይቶ አይደል እንደ ያለው እና እናቱን ይዞ ማለት ሌላ ቦታ ቢሄድ ኑሮ ይሄ ነገር አይመጣበትም ነበረ ብዬ አስባለሁ ማለት ነው። እንግዲህ በሌላ በኩል ሄለን በጣም ትልቅ ስራ ሰርታለች። ሄለን የሰራችው ስራ ምንድነው ስንል እንግዲህ ሄለን ያደረገችው ጥሩና ደስ የሚለው ነገር እውነት ለመናገር ሄለን ፈልጋ ወይም ደግሞ ሰላም እየሰማችኝ ነው ብላ አስባ አይደለም። ሄለን የተናገረችው ቃልና ሄለን እያወሩ የነበረው ሰላም እየሰማች እንደሆነ አላወቀችም። ነገር ግን ብዙ ነገር ነው የተናገረችው ማለት ነው። ሚስጥርሽን ሁላ እኮ ለሰላም ብነግራት አንድ ቀን ራሱ አታድሪም እዚህ ቤት። ስለዚህ ስርዓት ይኖርሽ ቃል እያለች እንግዲህ ከፍ ዝቅ ስታረጋት ነው ማለት ነው። ብሌን እና ማለት በቃ ብሌንና ሰላም እየሰሙ አይደለም በሚል ነው እንግዲህ እነሱ ዘና ብለው እንደዛ ሲነጋገሩ የነበረው። በዛ ሰዓት ታዲያ ሰላም ደግሞ በጣም ደስ የሚለው ሰላም በነገራችን ላይ በጣም ስንን ብላብን ድራማውንም ራሱ እንኳን በቃ ቃና ማናውን አጥፍታው ነበር። ማለትም አንዳንድ ጊዜ ምንድነው መሰላችሁ የሆነ መረዳት እየቻለች ግን በቃ አትረዳም ማለት ነው።
እና ብዙ ነገር ነበረ ማለት ነው። አሁን ላይ ግን ልክ ሲያወሩ ደርሳባቸዋለች ማለት ነው። እና ይሄ በጣም ደስ የሚል ነው ማለት ሰምታለች። ሚስጥሩን አወጣዋለሁ ስትል እንደውም እኔ በቃ እዛ ጋር ሁሉንም ነገር ፍርጥርጥ ታደርገዋለች ሄለን ብዬ በጣም ነበረ በጉጉት እየጠበቅኩ የነበረው። በእርግጥ ቀጣይ ሁሉንም ነገር መስማቷ የማይቀር ነገር ነው መስማቷ የማይቀር ነው። ምክንያቱም ሚስጥር ተደብቆ አይቀርም፣ አንድ ቀን ይፋ ሆኖ ይወጣል። ልክ እንደ ገነት ማለት ነው። በነገራችን ላይ ይፋ አድርጎ ሊያወጣ የሚችለው ደግሞ ሳሚ ነው ማለት ነው። ሳሚ እንግዲህ የበኃይሉን ቅሌት ዝርግፍ እያደረገ እያወጣ ገነትና ዳግም ደግሞ እንዲገናኙ በእርግጥ እሱ ብዙ ጥሮ ብዙ ለፍቶ ነበረ። በስተመጨረሻ ግን በብሌን አማካኝነት ሁለቱ እናትና ልጅ ተገናኝተዋል ማለት ነው። እንግዲህ ቀጣይ ደግሞ ሰላም ቃል ሳትሆን ልጇ ትክክለኛ ልጇ ብሌን እንደሆነች የምታውቅበት ጊዜ የቀረበ ይመስላል። ያን ደግሞ ማለት በጣም እየተናደደችባት ስለሆነ ሄለን በእርግጠኝነት ሄለን ናት ለሰላም ልትነግራት የምትችለው። ምክንያቱም ሳሚ ያው ስለተያዘ ስለታገተ ማለት ነው። አያችሁ በኃይሉ እንግዲህ እስከዚህ ድረስ ነው ሳሚ አብሮት የሚሰራው። አስቡት እንግዲህ የሳሚን እናትና አባቱን ራሱ አስገድሎበታል። ይህንን ሁላ ነገር ያደረገ በጣም ጨካኝ ሰው ነው። ለዛ ነው እኔ ዳግም ልክ ባይሰራም ግን ደግሞ ያን ያክል ሊወቀስ አይገባም ብዬ ያሰብኩት እላችኋለሁ ውዶችዬ። ላይክ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ክፍል ቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።